ሰላም ሰላም በመላው ዓለም የምትገኙ የቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ዲስቲንክት በሚል ነው። የዚህ ቪዲዮ ዓላማ የተደጋገሙ ዳታዎች በሚኖርበት ጊዜ ዲስቲንክት የሚለው ኮማንድ በኤስኪዩኤል ላይ ያንን ድግግሞሽ ለማስወገድ የሚጠቅም በጣም አስፈላጊ የሆነ ኮማንድ ነው። ስለዚህ እንዴት አድርገን ዲስቲንክት የሚለውን ተጠቅመን ድግግሞሽን እናስወግዳለን የሚለውን ነው የምናየው ማለት ነው። ከዚህ በፊት ካስታወሳችሁ ሊሚት በሚል ኮማንድ እንዴት አድርገን የምንፈልጋቸውን ቪዲዮዎች ቶፕ 1 ሊሆን ይችላል፣ ቶፕ 2፣ ቶፕ 5፣ ቶፕ 3 ወይም ኦልደስት ተማሪ ወይም ያንገስት ተማሪ እንዴት አድርገን ሪስትሪክት ማድረግ እንደምንችል፣ ሊሚት የሚለውን ደግሞ ከዌር ከኦርደር ባይ ጋር እንዴት አድርገን ማቀናጀት እንደምንችል አይተን ነበረ ማለት ነው። ዛሬ ደግሞ ዲስቲንክት የሚለውን በጥልቀትና በስፋት እናያለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ እንደዚህ አይነት ቪዲዮዎች ይደርሳችኋል ማለት ነው። ስለዚህ ሰብስክራይብ እንድታደርጉ ጠይቃለሁ። እንደምን ጊዜውም የምናደርገው ኤስኪዩኤላችን ከየት መረጃ ማግኘት እንዳለበት እንዲያውቅ መረጃ ማግኘት የምትፈልጉበትን ዳታቤዝ ማስቀመጥ አለባችሁ። ስለዚህ እንደምታስታውሱት school_db እኛ ለዚህ ቪዲዮ እንዲሆን ብለን የሰራ ነው ዳታቤዝ ነው። ከዛ ነው ዳታ የማገኘው ማለት ነው። ስለዚህ ዩዝ school_db የሰሚኮለን ሳደርግ ማይስኩኤል መረጃ ከየት እንደሚያገኝ በትክክል ያውቃል ማለት ነው። ዲስቲንክትን አስፈላጊነት እንድታዩ መጀመሪያ ያለኝን መረጃ ያለ ዲስቲንክት ራን አድርጌ ላሳያችሁ። ለምሳሌ አንድ ሰው መጥቶ በእኛ ትምህርት ቤት ውስጥ የተማሪዎች እድሜ ከስንት እስከ ስንት ነው ብሎ ቢጠይቅ ሰሌክት ኤጅ ፍሮም ስቱደንትስ ብለን ብናደርግ እንዳለ ተማሪዎችን እድሜ ሊስት ነው የሚያደርግልን። ለምሳሌ 20 ዓመት ያላቸው ተማሪዎች 100 ቢኖሩ 100 ጊዜ 20 ይደግማል። ሌላ ቁጥር 19 ሊሆን ይችላል። 5 ጊዜ ቢኖር 5 ጊዜ፣ 10 ጊዜ ቢኖር 10 ጊዜ ደጋግሞ ይጽፈዋል ማለት ነው። ይሄ ደግሞ በጣም ቦሪንግ ነው። በሚሊዮን የሚቆጠር ዳታ ቢኖር በጣም ብዙ ዳታ ቢኖር ተመሳሳይ ቁጥር እንደዛ ሲደጋገም ምንም ትርጉም የለውም ማለት ነው። ስለዚህ ዲስቲንክት ያንን ነው የሚያስወግድልን። አሁን ላሳያችሁ። ሴሌክት ኤጅ ፍሮም ስቱደንትስ ብዬ ሰሚኮለን ሳደርግ ሁሉንም ተማሪዎች እድሜ ይዘረዝራል ማለት ነው። ራን አድርገን እንየው። አያችሁ የሁሉንም ተማሪዎች ከፍል አድርገው ትንሽ እዚህ ጋር 21 አንድ ጊዜ ይታየኛል። ሌላ 21 እዚህ ጋር ይታየኛል። ተደጋግመዋል። ሁለት በ21 እድሜ ያላቸው ሁለት ተማሪዎች አሉ ማለት ነው። ሁለት እዚህ ጋር ይታየኛል። ሌላ 22 ይታየኛል። ሁለት ተማሪዎች አሉ። 20 እዚህ ጋር ሌላ 20 ሁለት ተማሪዎች እንደዚህ አንድን ሁለት ጊዜ 22ን ሁለት ጊዜ 20ን ሁለት ጊዜ ተደጋግሟል። ይሄ አስፈላጊ አይደለም። 20 21 22 23 24 እና ከዛ በላይም ካሉ እንዳሉ መስጠት እየቻልን ግን እንዳለ ይሄ መደጋገሙ በጣም አሰልቺ ነው፣ በተለይ በጣም ብዙ ተማሪዎች ሲኖሩ። ስለዚህ ዲስቲንክት የሚለው ያንን ያስወግድልናል ማለት ነው። ያንኑ ተመሳሳይ ኮማንድ ዲስቲንክት አስገብቼ ሰሌክት ዲስቲንክት ኤጅ ፍሮም ስቱደንትስ ብዬ ይሄንን ራን ባደርገው አያችሁ በጣም ቀነሰ። የተደጋገሙ እድሜዎችን አስወጣለን ማለት ነው። እንደገና ደግሞ ይሄንኑ በቅደም ተከተል ኦልድ ተማሪ ወደ ያንግ ተማሪ ሊሆን ይችላል፣ ወይንም ከያንግ ተማሪ ወደ ኦልድ ተማሪ እንዲያስቀምጥልን ከፈለግንም ደግሞ ዲስቲንክት እና ኦርደር ባይ የሚሉትን ኮማንዶች አንድ ላይ አድርገን ማስቀመጥ እንችላለን። እንደዛ በምናደርግበት ጊዜ ከትንሹ ወደ ትልቁ ወይንም ከትልቁ ወደ ትንሹ በትክክል በቅደም ተከተል ያስቀምጥልናል ማለት ነው። ቤተሰቦቻችን እዚህ ሰሌክት ዲስቲንክት ኤጅ ፍሮም ስቱደንትስ ኦርደር ባይ ኤጅ አሴንዲንግ ካልኩ ከትንሹ ወደ ትልቁ በቅደም ተከተል እንዲያስቀምጥልኝ አዘዝኩ ማለት ነው። ስለዚህ ከ20 ጀምሮ 21 22 23 24 ብሎ በቅደም ተከተል ሌላ እድሜ ቢኖር ያስቀምጥልናል ማለት ነው። ራን አድርገን ነው ያቸው። ሴሌክት ዲስቲንክት ኤጅ ፍሮም ስቱደንትስ ኦርደር ባይ ኤጅ አሴንዲንግ ሰሚኮለን አድርጌ ራን ሳደርገው ከ20 ጀምሮ ከትንሹ ወደ ትልቁ 20 21 22 23 24። ስለዚህ ዲስቲንክት ተደጋግሞ የነበሩ እድሜዎችን አስወገደልን። ኦርደር ባይ ደግሞ በቅደም ተከተል እንደምንፈልገው ዲሴንዲንግም ካደረግን ከ24 ጀምሮ ወደ ታች ይወርዳል ማለት ነው። ቤተሰቦቻችን ባለፈው ስለ አሴንዲንግ እና ዲሴንዲንግ ለሰራን እሱን በደንብ የምታውቁ ይመስለኛል። አሁን ደግሞ ዲስቲንክትን ዌርን እና ኦርደር ባይ አንድ ላይ እንዴት አድርገን ማቀናጀትና የምንፈልገውን መረጃ ማግኘት እንችላለን የሚለውን ደግሞ ለማየት ሰሌክት ዲስቲንክት ኤጅ from students where age is greater than or equal to 21 order by age ascending ብዬ ሰሚኮለን ካደረግ 21 እና ከዛ በላይ ያሉ እንዲያወጣልን እነሱንም በቅደም ተከተል እንዲያስቀምጥልን። እንደገና ዲስቲንክት ደግሞ ድግግሞሽ ካሉ እነሱን አስወግዶ በቅደም ተከተል ያወጣልናል ማለት ነው። ራን አድርገን ነው አያችሁ 21 እና ከዛ በላይ ያሉት እድሜዎች በቅደም ተከተል አውጣልን ብለን ስለሆነ የነገርነው 21 22 23 4 ብሎ
በዚህ መልኩ አወጣልን ማለት ነው። ስለዚህ ዲስቲንክት ድግግሞሽን በምንፈልገው መንገድ የሚያስወጣልን ነው ማለት ነው። ሌላው ደግሞ select student name from students order by student name ascending ብያሁን ኤ የሚጀምር ስም ካለ ከኤ ወደ ዜድ እንዲሄድ አድርጌ የተማሪዎችን ስም እንዲዘረዝርልኝ ነው እዚህ ጋር ትዕዛዝ የሰጠሁት። ራን አድርገን ነው አያችሁ። የተማሪዎች ስም ከኤ ጀምሮ ከአቤል፣ ሃና፣ ማይክል፣ ናኦሚ፣ ሩት፣ ሳራ፣ ያሬድ እና ዮናስ ብሎ በቅደም ተከተል አሴንዲንግ ኦርደር ሁሉንም ተማሪዎች ዝርዝር ሰጠን ማለት ነው። እዚህ ጋር ዲስቲንክት የሚለውን ባስገባ ተመሳሳይ ስም የለም። እያንዳንዱ ስም ዩኒክ ስም ነው። ተመሳሳይ ስም ስለሌለ የመጀመሪያው ራን ያደረግነውና ዲስቲንክት አድርገን ብናስገባም ራን የምናደርገው ተመሳሳይ ነው። ስለዚህ select distinct student name from students order by student name ascending ብዬ ራን ባደርገው ተመሳሳይ ራሱ ነው የሚወጣው። የተደጋገሙ አይደሉም፣ የተለያዩ ስሞች ስለሆኑ ማለት ነው። አሁን ደግሞ ዲፓርትመንት አይዲ ከቲቸርስ ቴብል ላይ እንዲያወጣልን ፈለግን እንበልና select department ID from teachers ብዬ ይሄንን ራን ባደርገው አያችሁ ዲፓርትመንት አይዲ አንድ የሚለው ሁለት ጊዜ ተደግሟል። ከዛ 2 3 4 ይላል። ስለዚህ አንድ የሚለው ሁለት ጊዜ ስለተደገመ ይሄንን ዲስቲንክት ብናደርግ አንድ ጊዜ የተደገመውን አንድ ያስወጣልናል ማለት ነው። ስለዚህ ዲስቲንክት አስገብተን ራን እናድርገው። select distinct department ID from teachers order by department ID ascending ብዬ ራን ባደርገው አያችሁ አሁን 1 2 3 4 ብሎ በቀደም ተከተል ዲፓርትመንት አይዲን አስቀምጠልን ማለት ነው። እንደዚህ ሲሆን በጣም ቆንጆና ክሊር የሆነ መረጃ ይሆናል ማለት ነው። ሌላው ደግሞ ለምሳሌ አንድ ሰው መጥቶ እስኪ በዚህ ዲፓርትመንት ውስጥ ያሉትን ግሬድ ስጠኝ ቢል 10 ተማሪ ኤ ቢያገኝ 10 ጊዜ ኤ መጻፍ አይጠበቅብንም ማለት ነው። ግን በዚህ ኬዝ ለምሳሌ select grade from enrollments order by grade ascending order ብል የሁሉንም ተማሪዎች ግሬድ ኤ 10 ጊዜ ቢኖር 10 ኤ አድርጎ ነው የሚዘረዝረው። ቢም እንደዛው ማለት ነው። እንየው አያችሁት። ይጋ ለምሳሌ 1 2 3 4 5 ኤ አለ። ቢም እንደዛው 1 2 3 4 5 ቢ አለ 2 ሲ አለ ማለት ነው። ስለዚህ እንደዚህ ኤ በብዛት ተደጋግሞ ቢ እንደዚህ ተደጋግሞ ሲ እንደዚህ ተደጋግሞ መረጃ መስጠት ምንም ጥቅም የለውም ማለት ነው። ስለዚህ እንደዚህ ተደጋገሙ ኤ እና ቢዎችን ለማስወገድ select distinct grade የሚለውን ስናስገባ ኤን አንድ ጊዜ ቢን አንድ ጊዜ እና ሲን አንድ ጊዜ ብቻ ያወጣልናል ማለት ነው። በዛ መልኩ ነው አያችሁ። select distinct grade from enrollments order by grade ascending order ብዬ ይሄንን ራን ካደረኩት አያችሁ ኤን አንድ ጊዜ ብቻ ቢን አንድ ጊዜ ብቻ ሲን አንድ ጊዜ ብቻ ኤ ግሬድ እንዳለ ቢ ግሬድ እንዳለ ሲ ግሬድ እንዳለ አወጣልን ማለት ነው። የምንፈልገው እሱን ብቻ ስለሆነ ማለት ነው ቤተሰቦቻችን። ሌላው ደግሞ አንድ ሰው መጥቶ ተማሪዎችን ዝርዝር እድሜያቸውን ጨምራችሁ ስጡኝ ቢል የምናደርገው select distinct student name age from students order by age ascending student name ascending ብዬ የተማሪዎች ስም ስላለ እዚህ ጋር የተማሪዎቹ ስም ዩኒክ ስለሆነ ኤጁም የግድ አብሮ ይወጣል ማለት ነው። ምክንያቱም ተማሪዎቹ የተለያየ ስም ስለሆነ ያላቸው ዲስቲንክትን ብንጠቀም ባንጠቀም እዚህ ጋር ምንም ለውጥ አያመጣም። ምክንያቱም የተማሪዎች ስም የተለያየ ስለሆነ ማለት ነው። select distinct student name age from students order by age ascending student name ascending ብለን ብናስቀምጥ እዚህ ጋር ለምሳሌ በኤጅ በቀደም ተከተል ያስቀምጥልናል። ምክንያቱም ኤጅን ስላስቀደምኩ ማለት ነው። ይሄንን ራን እናድርገውና አያችሁ በኤጅ ኦርደር ነው ያስቀምጠልኝ። ስሞቹ ደግሞ ዲስቲንክት እዚህ ጋር ብጠቀምም ስሞቹ የተለያዩ ስለሆኑ እዚህ ጋር ሪፒትድ የሆኑ እድሜዎችን ማስወጣት አይችልም ማለት ነው። የተለያዩ ተማሪዎች ናቸው። እድሜያቸው ተመሳሳይ ቢሆንም የተለያዩ ተማሪዎች ስለሆኑ አያስወግድብንም ማለት ነው። ስለዚህ በዚህ ጊዜ የዲስቲንክት ጥቅም ምንም አይደለም ማለት ነው። ለምሳሌ ዲስቲንክትን አስወግጄ ራን ብለው ሴም ነው የሚመጣው አያችሁ። ስለዚህ ዲስቲንክት የሚያስፈልገው ተደጋግመው የመጡ ነገሮችን ለማስወጣት ነው። ቤተሰቦቻችን ለዛሬ ዲስቲንክት በሚለው ርዕስ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሐሳብ አስተያየት ካላችሁ በኮሜንት መስጫ ላይ ብታስቀምጡልኝ በደስታ እቀበላለሁ። ቪዲዮን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።